አምላክ ነው አይደለ? አዎ እውነት ነው፣ አምላክ ነው፣ ጌታ ነው። አዎ ስለዚህ ለምንድን ነው የሚበሰብሰው? እንዳይበሰብስስ ያስነሳው ማን ነው? አሁን ሚዩት አድርጌ ሰማካለሁ። ኦኬ ነው ሚዩት አታርጊ፣ ችግር የለውም። እዚሁ አጭ በጣም ቀላል መስሎ ልመልስልሽ። እሺ ከቁጥር 32 ከፍ እስቲ እንዲህ ይላል። ይኸው እኛም ለአባቶች የተሰጠው ተስፋ የምስራቹ ለእናንተ እንሰብካለን። ለማን የተሰጠ ነው የሚለው? ለአባቶች አይደል የሚለው አይደል? ሜሪ እያዳመጥሽኝ? እየሰማን እንዳላቋርጥ ብዬ አታቋርጭኝም፣ እየሰማሽ መሆኑን ቼክ ማለት። እሺ ይህም ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ ዛሬ እኔ ወለድኩህ ተብሎ እንደጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና ይላል። ኢየሱስ ምን አድርጎ ነው የሚለው? አስነስቶ አይደል እኮ። ያስነሳው ማን ነው? አብ። እግዚአብሔር። ኢየሱስ አብ ነው? እግዚአብሔር ነው? በጣም ጥሩ። ኢየሱስ ክርስቶስ ይኸውልሽ በመለኮት በስልጣን ከአባቱ ከአብ ጋር ትክክል ስለሆነ በሐዋርያት ስራ ላይ አረስ እንኳን አንድ ስም እንጂ በሐዋርያት ስራ ላይ አብ አስነሳው ይላል። በዮሐንስ ወንጌል ደግሞ እኔ ራሴ ነፍሴን አስነሳታለሁ ይላል። እሱን ጥቅስ አሳይ። ይሄማ ራሱ አንድ ኢየሱስ ክርስቶስ ከራሱ ምንም ማድረግ እንደማይችል እኔ ጥቅስ አሳያለሁ። ጥቅስ መዝለሉ ሳይሆን እኔ ታስረዳኝ የፈለግኩት እንዳይበሰብስ ያስነሳው ማን ነው? ራሱን በራሱ አያስነሳም እንዴ? ሲቀጥል ሜሪ አትጩይ ፕሊዝ። እኔ በጣም ጩኸት ይረብሸኛል። እንደምታይኝ ረጋ ብዬ ነው የማወራው። ሰው በጣም ጩኸት ይረብሸኛል። ሰው ረጋ ብለሽ ሀሳብሽን አርቲኩሌት አድርጊ። አንድ ሁለተኛ በሐዋርያት ስራና በዮሐንስ ወንጌል ኢየሱስ ክርስቶስ ራሱ በፈቃዱ ራሱን ነፍሱን ከስጋው እንደሚለይ ኋላም ደግሞ ራሱ በስልጣኑ ነፍሱን ከስጋው እንደሚያስነሳት አዋህዶ እንደሚያስነሳት ራሱ ክርስቶስ ተናግሯል። ኦኬ ከራሴ አንድ ሸረግ አልችልም ሲል ራሱን የቻለ አውድ አለው፣ ፍቻ አለው። ምን ተጠይቆ ምን እያለ ነው ጌታ የሚለው? ራሱን የቻለ ፍቻ አለው። ስለዚህ አሁን እዚህ ጋር እግዚአብሔር አስነሳው ሲል እና ዮሐንስ ወንጌል ደግሞ ራሴ አስነሳለሁ ሲል ምን እያለ ነው? እኛ የምናምነው ክርስቲያኖች መሰለሽ አንቺ እንደ ሙስሊም የምተረጉሚኝ ሳይሆን እኛ እንደ ክርስቲያን መጽሐፋችን የምናምነው እንዴት ነው? የአባቱም ስልጣን የእሱም ስልጣን ነውና አብ አስነሳው ብንል ራሱ ክርስቶስ እኔ ራሴን አስነሳው ቢል ያቺው ስልጣን አንዲት ናትና ለአብ ሲነገር እና ለወልድ ሲነገር ያቺው አንዲት ስልጣን ነው የምትነገረው። ኦኬ ስለዚህ ላሳይሽ ሁለቱንም ልጨርስ ንባቡን። ሳትጮይ ረጋ ቀስ ብለሽ አውሪ ፕሊዝ። ጩኸት በጣም ይረብሸኛል እኔ። እሺ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና። ኦኬ አንዴ አሁን ሚውትሽናሽ። እሺ ተስፋው ለአባቶች የተሰጠው ተስፋ ምን ነበረ? ለአባቶች የተሰጠ ተስፋ ነበር ይላል አይደለ? ብዙም እኮ አይታይም ቪዲዮ ወገኔ፣ ብዙ አይታይም፣ በጣም ርቋል። ኦኬ እሺ አይ ቲንክ መብራቱ ነው መሰለኝ። ቆይ አስተካክለው። እሺ ዙም አልሆን አለኝ። እሺ ኦኬ አሁን ይስተሻል? ትንሽ እስቲ አንተን አድርግበት፣ ከለር አድርግበት። እኛም ለአባቶች የተሰጠውን ተስፋ የሚለውሽ አሁን ይታየኛል። እኛም ለአባቶች የተሰጠው ተስፋ ለአባቶች የተሰጠው ተስፋ ምን ነበረ? እሱን አንተ ነው የምትመልስልኝ። አላነበብሽውም? ይሄን ክፍል ስታነብ ያቺን ክፍል አላነበብሽው? አይደለም እሱን አንተ ነህ የጠየቅኩህ እንጂ እኔ የተስፋው ምንድን ነው የተሰጠው ተስፋ ምንድን ነው? እኔማ ኢየሱስ ክርስቶስ የተስፋ ቃል መሆኑን አውቃለሁኝ። ስለሱ አይደለም የተስፋ ቃል ነው። ማን ነው የተስፋ ቃል ነው? ኢየሱስ። ማስረጃችን የተስፋ ቃል ነው መሆኑ። እሺ አውጣ። የሐዋርያት ስራ 13:23። እሺ በጣም ጥሩ 13 ነው ያለው 13:23 የሐዋርያት ስራ 13:23 እኮ እዚሁ እኮ ነው ያሉት 13 ላይ እኮ ነው ያለው ነው ቅድም እዛው ከፍ ብለሽ ማለት ነው። ችግሩ የምትፈልጊውን ፖይንት ብቻ ስለምታነቢ ነው እንጂ እዛው ክፍል ያወጣው ከለር ወይ ስለማይታየኝ እኮ ነው
ወገኔ ስለማይታይ አዳም ጭህቴ እንዴ ቅድም የሰጠሽኝ ምዕራፍ እዛው 13 ነው። አሁንም የምትሰጪኝ ጋግቼ እኮ ነው እያወራሁ ያለሁት። ጥያቄ ማስረጃ አልኩኝ፣ ማስረጃ ሰጠሁ። አንዴ እዛው ክፍል ላይ ያለ ነው እያልኩሽ እኮ ነው ያለሁት። ከፍና ዝቅ ብለሽ ብታነቢ ታገኘዋለሽ እዛው ክፍል ላይ ስላለ። እሺ አንብበው የሰጠሁን ማስረጃ። እሺ 13 ስንት አልሽኝ? 23 እሺ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። በደንብ አስተውይ። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ይላል። የተስፋው ቃል የተባለ የትኛው ቃል ነው? እንደ ተስፋው ቃል የትኛው ለእስራኤል መድኃኒት ኢየሱስ ነው። ለአብርሃም የተሰጠ ነው። አዳምጪ። እንደ ተስፋው ቃል ለእስራኤል መድኃኒትን እርሱንም ኢየሱስን አመጣ ይላል። የተስፋው ቃል የተሰጠው ለማን ነው? ለአብርሃም። ምን የሚለው ተስፋ? ከዘርህ አመጣለሁ። ጥቅስ ልንገርና አውጣ። መጽሐፍ ቅዱስ አልያዝኩም በነገራችን ላይ አውጣ። ችግር የለውም። እሺ ገላትያ 3 እሺ አንዴ ቆይ። ገላትያ 3 እሺ ገላትያ 3 ገላትያ 16 አካባቢ ያወጣል። ከለር አድርግበት እሺ እንዲታይ። ችግር የለውም። ለአብርሃምና ለዘሩም የተስፋው ቃል ተነገረ። በደምብ ስሚ። ቆይ አንዴ። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው ይላል። እሺ ምን እኔ በማስረጃ እያጣቀስኩኝ ነው የመለሱ ብሎ አሁን እኔ ይሄ ተስፋው ቃል ነው። እንደ ተስፋው ቃል ለአብርሃም አንተ ብቻ አይደለም የምታወራው። እኔም አንዴ ጥያቄን አመለሽልኝ። አሁን እኔ እየፈለኩኝ ያለሁት ቃል ማለት ንግግር ነው ያልሽበት ነው። ክርስቶስ ንግግር ማለት ነው ስላልሽኝ ለአብርሃም የተሰጠ የተስፋው ቃል ያ ንግግር ክርስቶስ ነው ስላልሽኝ ነው አይደል? እዚህ የመጣ ነው አይደል? ይቅርታ መምህር፣ እኔ ነኝ። እሺ የታረኳት በጣም ይቅርታ። ትጮዋለች። ያው ድምጿን ብታሳልፈው ነበር። መጮህ ብቻ ሳይሆን እባካችሁ ስጠይቁ ጥያቄ ጠይቁ። እሺ ጥያቄ ጠይቁ። የእናንተ ማብራሪያ እዚህ ልንሰማን አልመጣንም። የጠየቃችሁትን ደግሞ የክርስትና አረዳድና ትክክለኛ የመጽሐፍ ቅዱስን አስተምህሮት ለማወቅ ስለሆነ እኔ ላውራ፣ የእኔ ሀሳብ ይደመጥ። እናንተ በማታምኑት መጽሐፍ ላይ የትኛውም ኦፒኒየን ቢኖራችሁ፣ የትኛውም አስተሳሰብ አረዳድ ቢኖራችሁ እስናር አካውንተብል እስናር ኦፍ አወር ቢዝነስ። ከኛ ጋር ምንም ያገናኘው ነገር የለም። ስለዚህ ኪፕ ኢት ቱ ዮርሰልፍ። መልሶቻችሁን በስርዓት ተረጋግጣችሁ አዳምጦ መቀበል ብቻ ግዴታችሁ አይደለም። በእናታችሁ ተደራሮች ከዚህ በኋላ እንዳታወሪ እሺ። በጣም ነው የሚያስጠላው። ይቅርታ በጣም ሶሪ በጣም አላወራሽ። ይኸውልሽ በደንብ ተረጋግተሽ ስሚ። ሂጂ ሰምተሽኛል? ሶሪ ይቅርታ። ኧረ ሜሪ ፕሊዝ አዳምጪ። ችግር የለውም ሰማንሽ። እሺ ይኸውልሽ ሜሪ፣ አሁን የምፈልገው ያ ቃል ንግግር ነው አይደል ያልሽኝ? አዎ ቃሉ ንግግር ነው። በጣም ጥሩ። ከዛ በኋላ የተስፋው ቃል የሚለውን ወስደሽ ምዕራፍና ጥቅስ ሰጠሽኝ አይደል? አዎ ኦኬ በጣም ጥሩ። እሺ ቃሉ ንግግር እንደሆነም ደግሞ ሰጣለሁ። ማስረጃ ከፈለክ ታወጣልኛለህ። ችግር የለውም። እሺ ቃል እግዚአብሔር አይደለም ማለት ንግግር ነው ላንቺ? ቃል እግዚአብሔር ከሆነ እሺ አውጣና ሳየኛ። ቃል እግዚአብሔር ነው የሚል እሺ ይኸው ዮሐንስ ወንጌል ማስረጃ ሰጣለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃል ማን ነው? ነበር፣ ቃልም እግዚአብሔር ነበር ይላል። እሺ ቃል ማን ነው? እግዚአብሔር ነበር። ቀጣይ አንብብልኝ። ከእግዚአብሔር ጋር ነበር። ከዛ ቀጣይ ማን ነው? ራሱ ቃል እግዚአብሔር ነው። እግዚአብሔር በእግዚአብሔር ሁለት እግዚአብሔር ሆነ ማለት ነው። ቃል እግዚአብሔር ከሆነ እሱ እግዚአብሔር ነበር አይደለም? እግዚአብሔር ነበር። ከዛ ቀጣይ ደግሞ እግዚአብሔር ደግሞ ነበር፣ ሁለት እግዚአብሔር ሆነበት። በቃ እሱ እኮ የሙስሊሞች አረዳድ ነው። የኛ ክርስቲያኖች ልንገርሽ። አስረዳኝ። በጣም ጥሩ ጎበዝ። እንደሱ ነው የሚባለው። አይሽ አሪፍ። በመጀመሪያ ቃል ነበር ይላል። ያ ቃል የነበረ ነው። ንግግር ነበር አይባልም። ኦኬ ንግግር ነበር አይባልም። አይ እንደ ተስፋው ቃል የነበረው ካልሽኝ እና አብርሃም ሳይወለዱ ሌሎችም አባቶች ሳይወለዱ ቃል ነበር ነው የሚለው። ኦኬ
በመጀመሪያ ቃል ነበር። ነበር ማለት የነበረ ያለ ነው። ምክንያቱም እንደውም ይላል መሰለሽ ያ ቃል ሁሉን ነገር ያደረገ ነው፣ በእርሱ የሆነ ነው፣ ሁሉን የፈጠረ ነው። ከተፈጠረው እንዳች እንኳን ያለ እርሱ አልሆነም። ደግሞ የሚገርመው ያ ቃል በዓለም ደግሞ ነበር ይላል። ወደ ዓለም ደግሞ ይመጣ ነበር ይላል። ያ ቃል ደግሞ ምን ሆነ ይላል? ስጋ ሆነ ይላል። ከዛ ፊት ግን ይላል ቃልም በእግዚአብሔር ዘንድ ነበር። ቃልም በእግዚአብሔር ዘንድ ነበር ማለት ነው ሲባል ያ አካላዊ ቃል ከእግዚአብሔር ጋር ነበረ። ወልድ አካላዊ ቃል ከአባቱ ከአብ ተለይቶ አያውቅም ለዘመናት። ኦኬ። ስለዚህ ቃልም ከእግዚአብሔር ያ የነበረው ቃል ያ እኔነት ያለው ቃል ከአባቱ ጋር ከእግዚአብሔር ዘንድ ነበር። ስለዚህ ያው ራሱ የባህሪ ልጁ አካላዊ ቃል ማለት ነው እግዚአብሔር ነበር፣ ራሱ እግዚአብሔር ነው ማለት ነው። ስለዚህ እኛ ሶስት አካል እናምናለን፣ አብ ወልድ መንፈስ ቅዱስ ብለን ሶስት አካል እናምናለን። በመለኮት በስልጣን ግን አንድ ጨርስ አንድ አምላክ አንድ ስልጣን አንድ አገዛዝ ብለን እናምናለን። ስለዚህ አሁን በመጀመሪያ ቃል ነበር ሲባል ምን ማለት ነው? ከዚህ እንጀምር። እኔና አንቺ በመጀመሪያ ቃል ነበር ማለት ነው። አንተ እኮ እንዳልክ ከሆነ እግዚአብሔር ነበር፣ ቃልም እግዚአብሔር ሜሪ እኔን ተይኝና ያንቺን ስችልኝ በመጀመሪያ ቃል ይሄ እኔ እኮ ማስረጃ ሰጠሁ፣ ሁለት ማስረጃ ሰጠሁ። ሜሪ አንድ ስሚኝ፣ እየሰማሽኝ ፕሊዝ። የኔን ተይውና ያንቺ ትርጉም ንገሪኝ። አሁን በመጀመሪያ ቃል ነበር ሲባል ማለት ነው? የተስፋ ቃል ነው። መጀመሪያ የተባለው መቼ ነው? ዮሐንስ 1:1 ላይ በመጀመሪያ ቃል ነበር ሲል የተስፋው ቃል ነበረ ብዬ እኮ ማስረጃ ሰጠው። ይሄ እኮ ለማወናበድ ነው እንጂ ግልጽ መልስ ነው የሰጠው። ሜሪ ፕሊዝ ስርዓት ይዘን እናውራ እሺ። እህታለ አሁን እያወናበድሽ አይደለም። ይኸውልሽ እንዳንተ ላንብብልህና እንትን ይኸው በመጀመሪያ እግዚአብሔር ነበር አልከኝ። አምጪ ፕሊዝ። ቃልም እግዚአብሔር ነበር፣ እግዚአብሔር በእግዚአብሔር ነበር። ሁለት ሜሪ እኔን ተይኝ ፕሊዝ እና የራስሽን ትርጉም ንገሪኝ። በጣም ታግሼ ነው የምሰማሽ ያለሁት። በመጀመሪያ ቃል ነበር ይላል። በመጀመሪያ ሲባል የትኛው መጀመሪያ ነው? የተስፋ ቃል። እኔ ጠየቅኩሽ መጀመሪያ የተባለው መቼ ነው የጠየቅኩሽ? ምን ማለት ነው ወገኔ? በመጀመሪያ ሲባል መጀመሪያ የተባለው መቼ ነው? በመጀመሪያ ማለት መጀመሪያ የተባለው ምን ማለት ነው? ማለት በመጀመሪያ ሲባል መጀመሪያ ራሱ ማለት ምን ማለት ነው? መጀመሪያ ነው። ሌላ ምን እንትን አለው እኮ? መቼ ነው መጀመሪያ ማለት? መጀመሪያ ከዓለም መጀመሪያ ነው። ከዓለም ከመፈጠሩ በፊት ነው? ከተፈጠረ በኋላ ነው? ምንድን ነው መጀመሪያ ማለት ነው። አንደኛ መጀመሪያ ማለት ነው እኮ ዓለም ከመፈጠሩ በፊት ማለት ከሆነ ማስረጃ እየሰጠኝ እኮ ነው። አንተ እኮ አንቺ መጀመሪያ የሚለውን ፍቺልኝ። መጀመሪያ በመጀመሪያ ሲባል ለምሳሌ በኦሪት ዘፍጥረት ምዕራፍ 1:1 ላይ በመጀመሪያ ቃል ነበር ያላል። ይቅርታ ሶሪ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ያላል። ዘፍጥረት 1:1 ላይ ሰማይና ምድርን ፈጠረ ይላል። እሺ በመጀመሪያ የሚለው መቼ ነው? ቆይ ምን እያልክ ነው? በመጀመሪያ ቃል ነበር ሲል ዘፍጥረት 1:1 ላይ ሰማይና ምድርን በቃሉ አለ እግዚአብሔር ሁን ባለው ቃል ይፈጥራል አይደለ? ቃል ፈጣሪ ነው አይደለ? ወገኔ በመጀመሪያ ሲል ዘፍጥረት 1:1 ላይ አለልህ። ያንን ታነባዋለህ። አሁን በመጀመሪያ ማለት ምን ማለት ነው ብሎ ጥያቄ አለ እንዴ እዚህ ላይ? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ዓለም ከመፈጠሩ በፊት ማለት ነው ወይስ ዓለም ከተፈጠረ በኋላ ማለት ነው? ዓለም ከመፈጠሩ በፊት። በጣም ጥሩ። እዚህ ጋር በመጀመሪያ ቃል ነበር ሲል መቼ ማለት ነው? እኔ ያልኩህን መልስልኝ። እኔ በመጀመሪያ ቃል ነበር ሲል በመጀመሪያ የሚለው መቼ ነው? በመጀመሪያ እግዚአብሔር ነበረ። ከዓለም ሳይፈጠር በፊት ፈጣሪ ነበረ። እሺ ራሱ ነበረ። በመጀመሪያ ቃል ነበረ። አምላክ ነበረ። ቃል ነበር። ቃል የተባለው ምንድን ነው እዚህ ጋር? ወይኔ እኔማ ቃልን የተስፋ ቃል አልኩ። እግዚአብሔር ተስፋ ቃል ሰጥቶ ነበረ። አዎ እንደሱ ከሆነ ዓለም ሳይፈጠር እግዚአብሔር ለማን ተስፋ ቃል የሰጠው? ለዓለም ሳይፈጠር መጀመሪያ ላይ ለአብርሃም ላይ አብርሃም ከመጣ በኋላ ቃል በቃ ሁሉንም አለ። አባያቅም እንዴ መጀመሪያ የሚሆነውን ሜሪ ዓለም ሳይፈጠር ካልሽኝ አብርሃም የለም። ተስፋ ቃሉ ነው ማለት ያው በሚያውቅ ከሆነ አያውቅም ካልከኝ አይደለም። አባያቅም ምንም ነገር መጀመሪያ ምንም እንደሚፈጠር አያውቅም ካልከኝ ችግር የለውም እስማማለሁ። ጥያቄያችን ሜሪ ስለ እውቀት እኮ ነው እየሄድክ ያልከው። ስለ እውቀት እየሄድክ ነው ያለው። በመጀመሪያ ቃል ነበር ስልሽ ተስፋ ቃል የተሰጠ ነው የተገባ ነው አልሽኝ። ለአብርሃም የተሰጠ የተስፋ ቃል ነው። ዘፍጥረት 1:1 ላይ አንድ ሜሪ እያዳመጥሽ አብርሃም በመጀመሪያ ነበር። አብርሃም በመጀመሪያ ነበር እኔ አልኩኝ አላልኩም? እሺ ለማን ነው በመጀመሪያ ነበር የተባለው? በመጀመሪያ ቃል ነበር ሲል መጀመሪያ የተባለው መቼ ነው ስልሽ ከፍጥረት በፊት አልሽኝ አይደል? ዓለም